ስንቴ ወዬ ገባ አልገባም ታችን ተመራጭ ነው ማለት ተመራጭ አሁን የሥራ ሰዓት ነው። በሥራ ሰዓት ደግሞ ሁሉም በየፊናው ወደ ስራው ይሮጣል። እኔም ወደዚያው ላመራ ነው። እንግዲህ ዛሬ የሥራ ሰዓት በሚል ቆይታ ከአንድ ባለሙያ ጋር ጊዜ ይኖረናል። የሥራ ጊዜው ምን ይመስላል የሚለውን የምንቃኝ ይሆናል። ባለሙያው የዲሽ ባለሙያ ነው። እስቲ የዲሽ ባለሙያዎች በሥራ ጊዜያቸው ምን አይነት ቆይታ ነው የሚኖራቸው፣ እንዴት ያሳልፋሉ የሚለውን እናያለን። አብራችሁኝ ኑ። መልካም ጊዜ። ቴዲ እሺ፣ ሰላም ነው? አሁን ምን ሄድበት ደንበኞች ናቸው ወይስ አዲስ ስራ ነው የምሰራው? ከዚህ በፊት እዚህ ሰፈር መጥቼ ሰርቼ አውቃለሁ። እንግዲህ እዚህም እንጃ አላውቅም፣ ብዙም አላየሁትም። ስራው ማለት ነው አላወኩም። ስለዚህ ዛሬ የመጀመሪያ ስራችን ይሄኛው ነው። እኔ ዝግጁ ነኝ። አንተ ያው ይለምር ችግር የለውም። ያስቸግራል የዲሽ ስራ ብዙ አንዳንዴ ያው መውጣትና መውረዱ ትንሽ ክረምት ሲሆን ደግሞ ያስቸግራል በጣም። መኖሪያ ቤት አካባቢ ሲሆን ጣሪያ ምናምን ያስቸግራል። መሬት ነው አብዛኛውን አሪፍ ሴቭ መሬት ሲሆን ነው። እዚህ ነው ይሄ ነው ቤቱ? ይሄ ነው የምሰራው። እዚህ ነው። እሺ ውሻ የለማል? የለም። አንዱ ፈተና ውሻ ይመስለኛል ዲሽ ምናምን ሲሰራ በጣም አስቸጋሪ። እንግዲህ 52 62 ገብቷል አልገባም ልል ነው። እስቲ የዲሽ ስራ ብቃት የሚለካል። አንተ ብዙ ዲሽ ነው ያለው እዚህ ደግሞ? ብዙ ትልልቅም አለ። እዚህ ቤት ሰላም ሰላም፣ እንዴት ነህ? አለን የሚሰራ ሰው ይዤ ሰላም እንዴት ነው? ደህና ነህ? አለ ኢትዮሳቱ ነው የተበላሸበት። የኛው ከሆነ ቀላል ነው አውቄዋለሁ። ገመዱ ተነቅሏል መሰለኝ። እሱ ሌላ የማይሰራ ነው። ኢትዮሳቱ ነው መሰለኝ። እኛንም ያያችሁ አይደለም ማለት እኮ ነው። ኢትዮሳት ከሆነ የተበላሸው። ዛሬ እንግዲህ ቻናሏን ይዤልን መጥቻለሁ። እንደውም ሰርች አልተደረገልን መሰለኝ አዲስ ቻናልም ስለሆነ እንደ አዲስ እንዳይጠፋ አድርገን ነው የምንሰራው። በደንብ አይደል? ኦኬ ቼክ አድርገን እናየዋለን። እሺ እሱን ቀላሉ ነው የማስሮሽ ችግር የለውም። ወደ እሱ የሚገባ ነው ልስጠው? አስገባለትና ግን አንዳንዴ ንፋስ ይዟቸው አይደም ጣራ ላይ የሚደረጉት ያው በሽቦም ይታሰራሉ። ድንጋይ ብቻ አይደለም፣ በሽቦ መታሰር አለባቸው ከጣራው ጋር። ያለ ብዙ አስቸጋሪ ነው። ያው አሁን ትልቁ ፈተና ዲሽ ስራ ላይ ምንድነው? ዲሽ ስራ ላይ ፈተናው ያው መውጣት መውረድ፣ መሰላል ደግሞ የብረት ቢሆን ይሻላል ከእንጨት ይልቅ የብረት ቢሆን ይሻላል እንጂ ወድቀህ ታውቃለህ? እኔ ፈጣሪ መስገን እስካሁን አልወደኩም። የብረት ነው ተጠቀመው ማለት ያው ሰውነቴም ቀለል ያለ ነው እንደምታየው። እንደኔ አይነት አይሆንም ነው። ትልልቅ ሰዎች ያስቸግራል። የነገርከኝ ነው አይደል? እንዳትሆነው ነው አማርኛው። ያው ላንተ አይሆንም። ፋይንደር አቀበለኝ እስቲ። ፋይንደር ይሄው እንካ። ኧረ ይሄ ፋይንደር አይደለም። እና ምንድነው ይሄ ማለት ራሱን ነው የሰጠኝ። ኤልኤንቢ ይባላል። ያኛው ምን ነው? ተለቅ ያለ ነው። ተለቅ ያለ ነው። የምንፈልግበት ነው። እቺ ነች እንዴ? ያኛው ኤልኤንቢ ነው ይባላል። ከላይ ያለው ይሄኛው ይሄ ኤልኤንቢ ነው። ዋናው ይሄ ነው። እኔ አናት ነው የምለው። ሳተላይቶች የሚስበው ዋናው ይሄ ነው። አለበዛ ይሄ ባዶ ነው። ምንም ትሪ። እሺ አናት የሚባለው ምን ነው ታዲያ? አናት እቺ ነች። አናት እቺ ነች። ይሄ ባለ 4 አለ። ይሄ ባለ 1 ነው። መጣ አልመጣም የሚለው ነገር ቀር እንዴ? ብዙም የለም እንደዚህ አይነት። አሁን መጣ አልመጣም ለደሞዝ ነው። ወጣ አልወጣ መንከራተት ነው። እንት ቦርሳ ራሱ ይከብዳል። አሁን ግን በፋይንደር ነው ሁሉ ነገር። በቃ ሁሉ በፋይንደር ነው። ዘጠናዎቹ እኮ ትዝ የሚለኝ ጣራ ላይ ትወጣለህ ባልዲሹ ሁለት ባለሙያ ነው የሚይዘው ሰው ከሌለ ራሱ እሱ ነው ገባ አልገባም ትላለህ። ራሱ እሱ ትዝታ ላይ እንደውም አልፈናል እንዴ። ኤምቢሲቱ ገባ ትላለህ። ተንከራተናል እንዴ ከሰዎቹ ጋር። እንደውም አንዳንዱ ሰው እንደውም ኧረ እኔ አልፈልግልህም ብሎ ዝም ብሎ መሄድም ማለት ረዳት ያስፈልጋል ማለት ነው። የዛ ሰዓት ላይ ረዳት ያስፈልጋል። በዘጠናዎቹ ቢሆን እኔ አይ ነው በረምለው የኔ ሚና ሰርችቶ ነው የምትሄደው። ይሰለቻል። ግን አሁን ቴክኖሎጂ አሪፍ ነው። ቀለል አድርገህ አሁን ቴክኖሎጂ አሪፍ ነው። ይቀላል ሁሉ ነገር። እንግዲህ አሁን ገመዱን አስራን መጥቶልሃል እዚህ ላይ? በቃ እሱ ላይ ስለመጣ ገመዱን አስረን ቻናሉን ሰርች ማድረግ ነው። እሱም ቻናሏን እየፈለገ ነው ደንበኛችን።
ገባ ዝም አለ። አንተ ለምዷል። አይ ለምዷል። በቃ ረዳቴ ነው የምትሆነው እንግዲህ። እንዴ ወድጄ ነው ስደውልልህ ስልክ እንዳዘጋብኝ። አረ እንዴ አንተ እንዳዘጋብኝ እንጂ። እሺ እኛውን ይላግዛ። የትኛዋን እዚሽ ላይ ያሰራት? እዚህኛው ላይ እዚሁ ላይ ቤተሰቡን እስቲ የቻናሎች ባለቤት እናደርገው ነው። አስተሳሰረን ቻናሉን ጨምሮ ሌሎችንም ይወላየ ይሄ ሲጀምር መጀመሪያም ልክ አይደለም። በደንብ ወደ ይሄኛው ወደ ውጪ ይሄ መነካት አለበት። ከእንትን እርስ በርስ እንደዚህ መጣበቅ አለበት። ከዛ እቺኛው ማየት አለበት። ፕላስተር እናድርግበት እንዴ? አስፈላጊ አይደለም። ራሱ ኮኔክተሩ ኦሪጂናል ስለሆነ ወደ ውስጥ ከተት አድርገይና ስለዚህ መጀመሪያና ስሬ መክተት ምችል ነበር። ትችላለህ፣ ግን ሾርት ሊያደርግ ይችላል። አዎ ብዙ ናቸው። ይሄኛው ግን ብዙ ስለሆነ ሾርት ካደረገ ይሄ ምሮስ መሆን ስዊች ይባላል። ይሄ 1 2 3 4 5 6 ባለ 7 9 ነው እንደው 8 ነው። አንዱ ይሄ ወደ ቤት የሚገባ ነው። ሌሎቹ ናቸው ሳተላይቶች። አሁን አልቋል። ቲቪው ነው ቼክ እናደርጋለን። ቼክ እናደርጋለን። ቲቪው ካልመጣልን ያው ተመለሰን መውጣታችን አይቀርም። ያው ደግነቱ መሬት ነው ያለው። ረዝናው አንተ ዝናቡ ጀመረ። እንዴት እየሆንክ ነው? እኔ ውጭ ትመጣለህ ብዬ ስጠብቅህ አንተ እዚህ ወጣህ። አሁን የቀረን እስካን ማድረግ ነው። ቻናል ሰርች ታደርጋለህ። ብዙ ማለት አይ እንትን ነው ማለት አጠፋባሉ እንዳለ። እስቲ ችግር የለውም። እኔ ባለሙያ ስላለው እዚህ ያስተካክላል። እሺ አንተ ሪሞቱ ደግሞ አይቼው አላውቅም። እሺ ሜኑ ይመስለኛል። አንቴና ሴቲንግ ይላል። አንቴና ሴቲንግ ላይ ቻናሏን ስለፈለገው ቻናሏን ብትሰራ ማለት ነው። አንተ ብዙ ጊዜ ሰዎች ይጠይቁሃል ቻናሏን ሊያርግልን ምናምን ብለው፣ እንዴት ነው ያለው ነገር? አዎ አብዛኛው ሰው አሁን አዲስ ቻናል ስለሆነ ሰውም የለመደውን ነገር ትቶ በአዲስ ነገር ነው የሚፈልገውና ቻናሏን ይፈልጋል። ስለዚህ ጣቢያችን ተመራጭ ነው ማለት ነው። ተመራጭ ነው። የሱ ፍሪኩዌንሲ ይሄ ነው 11545 ሆሪዞንታል 45000 ነው። ኦኬ ይሄን ቻናሏን ገብቷል። እሺ ይሄን እንደዚህ ካደረግን በኋላ ቻናሏን ላይ አድርገን እዛ ቀደም ያየናት ስዊች አለቻ፣ ብዙ ስዊች ይሄ 8 የቆጠርኩት እሱ አሁን ፖርት 4 ላይ ነው የሰካ ነው። ሲግናል መምጣት አለበት ፖርት 4 ይታል። አሁን ኳሊቲውም ስትሪንግዙም አሪፍ ነው። እሺ እዛን አሁን እዚህ አድርገን ሰርች እናደርግለታለን ቻናሉን። አሁን እንትኖቹ እየገቡ ነው። አሁን ቻናሉ ይኸው ገብቶ ቻናሉ ተገኝቷል። የመጀመሪያ ስላሽን በድል ተጠናቋል። የምሳ ሸቀለ መሰለኝ የምሳ ችለናል። ዝናቡ ምንም የሚያባራ ይመስላል። እዛኛውም እየጠበቁን አይደል? እየጠበቁን ነው። ያው ክረምትም እንደዚህ ነው የምንሰራው። አንተማ በቃ የምሳ ሲሸቀል ተዘናገ አረ ላጥበል ኑረድ ዛሬ በአጋጣሚ ዝናቡን አልቀረጻችን የግድ ስራው መሰራት ስላለበት ደግሞ ንግባ ውሻ ለማላው ከውሻ ነፃ ቤት ነው የምንገባው ዛሬ። መስከረም እንደ አዲስ ነው። አንተ እንደውም ትንሽ እያባራ ይመስላል። ያው መስራት ስላለበት ያው ትንሽ መስራት አለበት፣ መፍጠን አለበት። ዳኒ ወይ መተናል። ስሩ ሻወር ስለሆነ ነው። እሺ በቃ እንግባ እና ዝም ብለን በዚህ በብርድ እንግዲህ እሱ ይወስዳል፣ እኛ እንሰራለን። እንግባና እስቲ ስቴ አረፍ በል። እሺ አሁን የመጀመሪያ ችግሩ ነው የምናየው። አልሰራ ያሉ ቻናሎች ማለት ነው ይመስለኛል። ዝናብም ሲዘንብ ይቆራረጥበታል መሰለኝ፣ እንደዛ ምን ያለኝ ኳሊቲም ሳይወርድበት አይቀርም። እንግዲህ አብረን እናየዋለን። እሺ እዛን በጣም እስቲ ገብተን እንየውና እሱን ቻናሏን ሌላቸውም አዲስ ነው ገና የምናስገባላችሁ። እንደምታዩ የቻናሏን ፍሪኩዌንሲም በጣም ትንሽ ወረድ ብሏል። አንዳንዴ ግን ስራ ሲኪድ ምናምን እንዴት ነው ግብዣ ምናምን አለ? ያው አይጠፋም። ምሳ ይቀርብልሃል። በምሳ ሰዓት ዝም ልትገባ ትችላለህ። ምሳም ይቀርብልሃል። ድንገት አንተ አሰልታት ሄዳለህ። ምሳ ሰዓት ጠብቀህ ያው አጋጣሚ ነው የምትጠራበት ሰዓትና ያው እንደ ሰዓቱ ነው።
ምሳ ሰዓትም ልደርስ ትችላለህ፣ እየበሉም ሊደርስ ትችላለህ። ስለዚህ እሱ አሁን ይሄ የምሳ ሰዓት የግብዣው ምናምን የዚህ ስራ ጥቅማ ጥቅም ተደርጎ ሊወሰድ ይችላል። አንዳንድ ሰው እንደዛ ሊያስብ ይችላል። ምሳ ማብልጄም ሊል ይችላል፣ ዋጋ ቀንስም ሊል ይችላል። አንዳንድ ሰው እንደዛ የሚያስብ አለ። አሁን አንድ ዲሽ ስንት ነው የሚሰራው? አዲስ ለምሳሌ ሙሉ ተገዝቶ እቃው መጥቶ ተፈቶ ምናምን አሁን እንደየርቀቱ ይለያያል። ሰፈር ውስጥ እኔ ባለውበት ሰፈር ውስጥ ከሆነ ዋጋ ይቀንሳል። ትራንስፖርት ግን ያው ታወጣለህ። ሩቅ ሲሆን ትራንስፖርት ይደመራል እንጂ ያው ኮመን የሚባለው እስከ 800 600 ድረስ ይሰራል። ሰፈር ውስጥ ከሆነ ማለት ነው። ይሄ በእግር ሄደ አዲስ ሳህን ተገዝቶ እንደዛ ይሰራል። 800 እስከ 800 ይደርሳል። ከዛ ውጪ ግን ሩቅ ቦታ ስትሄድ ያው በሂሳብም ተነጋግረን እዚህ ድረስ ከሆነ ይሄን ያህል ብር ያስጨምረኛል የትራንስፖርት እነሱ ወጪ ያስባሉ ምናምን። እሷ ምን ያህል ድረስ ይሆናል? ሩቅ ስትሄድ እስከ 1500 ድረስ ይሆናል። 1500 ድረስ ትስማማለህ። አይ በጣም አሪፍ ነው። አሁን አስተካክለንለት ጣራ ላይ መውጣት ግዴታ ነው ማለት ግዴታ ነው። የሱ አሁን ጣራ ላይ ግዴታ ነው። ስለዚህ ሪፈር ወደ ጣራ ሪፈር ወደ ጣራ ተጽፏል። አሁን ጣራ ላይ መውጣት አው እንግዲህ እሱ መሰላል የለውም። አረባ መሰላል የለም፣ መሰላል የለውም። የሚገርም እኔ እንግዲህ እንዴት እንደምወጣ ታየዋለህ። ከዚህ በፊት ታውቀዋለህ። ከብዳል መሰለኝ አንተ ሰውነት እንግዲህ ግዙፍ ነው። አረ ሰውነት አስወጣ አንተ ወፍራም ነው። ለዲሽ ሰራተኞች እኛን እያዩ ጣራ ላይ ያስወጡናል። እንግዲህ አይ አንተ እንኳን ቀጥ ፈሳሽ እንዳታፈስ ቱር ብለህ እንወጣለን። አሁን ያልኩህ ሀሳብ አሪፍ ነው። አየህ እንትን ነው ወፈር ያለ ሰው ከሆነ ጣራ ይበሳል እና ዝናብ ያስገባል ነው። ገና ይውክና አንዳንዶቹ አረረ አትሆነኝም ይላል። የምርህ ነው። ትልልቅ ሰዎች በቃ በአይናቸው ይመዝኑና ማየን ከሆነ በቃ ተሰርቷል ወይ ደግሞ አይ ሌላ ሰው ጠርቻለሁ ይሏል። ስለዚህ እንደዚህ ሰውነት አካል ታይቶ ወፍራም ሰው ከሆነ ጣራ ላይ እንዲወጣ አይፈቀድለትም። በስመ አብ አላውቅም አንተ። ስለዚህ አሁን ቀጭን መሆን ለዲሽ ስራ አስተዋጽኦ ነው። ስትወጣም ራሱ በአንዴ ትወጣለህ። ጣሪያም ድምጽ ሳታሰማ ሰርተህ ትወጣለህ። አይገርምም? ቅጥነት ለዲሽ ስራ መስፈርት ነው ማለት። ቅጥነት ውበት ነው። ውበት እውነትም ይሄ ልምድና ክህሎት ይፈልጋል። እንደኔ በአንድ ቀን የሚሞክር አይደለም። ስለዚህ እሱ እዛ ላይ ነው ያለው። የእሱን እየቃኛችሁ ቆይታ አድርጉ። እኔ ደግሞ እዚህ ያለውን እከታተላለሁ። ቴዳ አቤት። ይሰማል ነው? ልደውልልህ? ይሰማል። አገኘው ችግሩን? አዎ እየሞከርኩ ነው። እና ምንድነው ችግሩ? ላይ ሲግናል ስለወረደ እሱን ትንሽ ከፍ ላደርግለት ነው። ካሁን በኋላ ሚዘንብ ይመስላል ስታየው ቅርብ ነህ ብዬ ነው። ምን ሚዘንብ ይመስላል? ቅርብ ነህ? አይ ፀሐይ ይወጣ ነው። አሁንማ ፀሐይ ሊወጣ ነው። በቃ ብዙ ጊዜ ጣራ ላይ ነው የምታሳልፈው ማለት ነው አይደል? አብዛኛው ጣራ ላይ ነን፣ አንወርድም እንዴ። እና ቤቶች ይቀጣጠሉልህ ከአንደኛው ወደ አንዱ ጋር እንድትሄድ። ያው እንግዲህ ማታ ልናርፍ ስንል ነው የምንወርደው። መውጣት መውረዱ ነው የሚያደክመው ስላልክ። አዎ እሱማ። ስለዚህ ውስጥ ሆኜ ልጠብቅህ? እዛው ሆኜ ጠብቀኝ። ና በቃሽ። የምፈልገው ነገር ካለ እጠራለሁ። ስንቴ? እሺ ስንቴ። ቴዲ ጣራ ላይ ያለውን ስራ ጨርሶ እስኪመጣ እስቲ እኔ ቤት ልጠብቀው። ስንቴ ወዬ እንዴት ነው? መጥቶልሃል? አዎ መጥቷል። እሺ ጨረስክ እንዴ? አዎ ና ቦርሳዬን ተቀበለኝና። እሺ ሰውነትህ እንግዲህ አረ አታሳባ አንተ። እኔ ጣራ እንዳልበሳ ነው። አይታል አይደል አወጣቴ እንዴ? አንተማ በወረውር ራሱ ትወጣለህ። እንግዲህ ያው ስንወርድም ቀስ በስማ ያው አንዳንዴ የሞያ ጨዋታዎች ምናምን አሉ አይደል? ለምሳሌ ዲሽ ሰሪዎች ምንድነው የምትባባሉት?
ያው ዲሽ ሰራተኛ ለዲሽ ሰራተኛ ሲገናኝ ነው ወይ ደግሞ በሙያ ምክንያት ቅጽል ስም ይወጣልህ አይደል? አዎ እሱማ የተለያዩ ነገሮች አሉ። አንተ ጦጣው ምናምን ትባላለህ። ቅድም ማላ እየሰማሁ ነበር ሲደውል ጠራልኝ ሶር ደውላለሁ ማለት አዎ በቃ እንደዛ ነው የምትለው። በቃ ወርደሃል አልወረድክም ነው የመጀመሪያ ጥያቄ? እንግዲህ የሥራ ቅድምም ታስቲ አይ ደንበኛ ሊሆን ይችላል መልስና ስለሚችል እስቲ ሄሎ ሰላም ነው ኦኬ እሺ ችግር የለውም በቃ ነገም ቢሆን እሰራልሃለሁ እሺ 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 አይ የቅድሙ ሶስተኛ አፓርታማ ይደናል ሰውየው ዝናቡ ማቆየን ሰውየው ደግሞ አሁን ወጥቻለሁ አለኝ ለነገ ቀጠረኛ ነገ ብሎኛል በኋላ እንግዲህ ያው ሰዓቱም ሄዷል ለነገ ሬዲ ማድረግ እቃዎች አሉኝ መርካቶ ሄጄ እቃ መገዛዛውን አለኝ ነገ ትእዛዝ አለኝ የነገ ስራዎችን ለመስራት ዛሬ ነው የምትዘጋጀው አይደል? ዛሬ እቃዎች የታዘዙ ስላሉ አሁን ሄጄ ነው እንትምለው በጣም ስልክ የተደወለ ነው ጥሩ የሥራ እንግዲህ በዚህም በዛም ነው በሁለት ስልክ ነው የምንንቀሳቀሰው ያው እንደዛ ነው ስለዚህ አሁን የዛሬ ስራ ሁለት ሆኖ አልቋል ማለት ነው ዛሬ ሁለት ሆኖ አልቋል እንግዲህ ያው መርካቶ ነገ ሬዲ ሆኖ አሉ እነሱን እሰራለሁ በጣም ጥሩ ስለዚህ አንተ የዛሬ ቆይታችን ከኔ ጋር እዚህ ጋር ያበቃል ማለት ነው አንተ ደግሞ ወደ መርካቶ ትሄዳለህ አሁን ቀጥታ ዘይጄ እቃውን ገዝቼ እንትቼም ሬዲ ማለት አለብኝ በጣም ጥሩ ቴዎድሮስ ታደሰ ማይዘፍ ነው የዲሽ ባለሙያው እናመሰግናለን ስለነበረን ጊዜ ጥሩ ነው በርታለን በትልቅ ነገር ደግሞ እንገናኝ እሺ አመሰግናለሁ ሂሳብ ትቀበላለህ ሂሳብ በአካውንት ደንበኛ ስለሆነ አቤት እኔ ላለመጋበዝ ነው